የአሰራር ስርዓትን በመዘርጋትና ተጠያቂነትን በማስፈን በሂሳብ ቁጥጥር ዘርፉ የሚስተዋለውን ችግር መቀነስ እንደሚገባ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳሰበ። የአማራ ክልል ዋና ኦዲተር መስሪያ ቤት የኦዲት ግኝት ሪፖርቱን ለክልሉ ምክር ቤት አቅርቧል። ብርሃኑ ይስማው ተጨማሪ አለው። የአማራ ክልል ዋና ኦዲተር መስሪያ ቤት ከሐምሌ 1 ቀን 2016 ዓ.ም ጀምሮ እስከ ህዳር 15 ቀን 2018 ዓ.ም ያከናወናቸውን የሂሳብ ቁጥጥር ስራዎች ሪፖርት ለአማራ ክልል ምክር ቤት አቅርበዋል። 288 ተቋማት የሂሳብ ቁጥጥር የተደረገባቸው ሲሆን 267 መስሪያ ቤቶች የሂሳብ ቁጥጥር ወይም የኦዲት አስተያየት ተሰጥቷቸዋል። 26 ተቋማት የከፋ የኦዲት አስተያየት ቀርቦባቸዋል። የኦዲት አስተያየትን በሚመለከት ሂሳባቸው ኦዲት ከተደረጉ እና የኦዲት አስተያየት ከተሰጣቸው 267 መስሪያ ቤቶች ውስጥ ለ26 መስሪያ ቤቶች የከፋ የኦዲት አስተያየት ተሰጥቷቸዋል። የከፋ የኦዲት አስተያየት በሚል ከሚፈረጁት ውስጥ ሂሳባቸውን ኦዲት አድርጎ የሙያ አስተያየት ለመስጠት ቢቻልም መንግስት የመደበላቸውን ሀብት ገንዘብ በአግባቡና ሕጉ በሚፈቅደው አሰራር መሰረት ስራ ላይ ያለዋሉ ሂሳባቸው የጎላ ችግር ስላለበት ተቀባይነት የሚያሳጣ የሚል የኦዲት አስተያየት የተሰጣቸው 16 መስሪያ ቤቶች ናቸው። በቀረበው የፋይናንስ ህጋዊ ኦዲትና የክዋኔ ኦዲት ሪፖርት ላይ የውሳኔ ሀሳብ ያቀረቡት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ እመቤት ከበደ የከፋ የኦዲት ጉድለት የተገኘባቸው ተቋማት ጋር በክትትል በመስራት የኦዲት ጉድለቱን ለመቀነስ ተችሏል ብለዋል። ተቋማት ከተገኘባቸው ኦዲት ግኝቶች አይነቶች በድምሩ ብር 5.9 ቢሊዮን የሚደርስ የኦዲት ግኝት የነበረ ሲሆን ብር 2.97 ቢሊዮን የሚደርስ የኦዲት ግኝት ላይ የማስተካከያ እርምጃ መውሰዳቸውን ባደረግነው የክትትል ስራ ማረጋገጥ ተችሏል። በግኝቶቹ ላይም የተወሰዱ የማሻሻያ እርምጃዎች ክትትል እየተደረገ ይገኛል። ቋሚ ኮሚቴው በውሳኔ ሀሳቡ ለኦዲት ሪፖርት ምላሽ ያልሰጡ ተቋማት በፍጥነት ምላሽ እንዲሰጡና የከፋ የኦዲት ግኝት ያለባቸው ተቋማት ጥብቅ የሆነ የአሰራር ማሻሻያ እንዲያደርጉ አሳስበዋል። ምላሽ ያልሰጡ ተቋማት ይህ ሪፖርት በምክር ቤት ከጸደቀበት ጊዜ ጀምሮ አጭር በሚባል ጊዜ ውስጥ ምላሽ እንዲሰጡና ግብረ መልሱንም ቋሚ ኮሚቴያችን እንዲያውቀው እንዲደረግ የከፋ የኦዲት አስተያየት የተሰጣቸው ተቋማት ጥብቅ የሆነ የአሰራር ማስተካከያዎችንና እርምቶችን በማድረግ ወደ ጤናማ ሁኔታ እንዲመለሱ የተቋማት ኃላፊዎችና ባለድርሻ አካላት በጥብቅ ዲሲፕሊን እንዲሰሩ ማድረግ የሚገባ መሆኑ በዚህ የኦዲት ሪፖርት የፋይናንስም እና የህጋዊነትም ሆነ የክዋኔ ኦዲት ሪፖርት ላይ ቀጥታ የህግ ተጠያቂነትን በሚያስከትሉ ግኝቶች በሚመለከት ተገቢው የህግ ተጠያቂነት እንዲረጋገጥ ጉዳዩ ከሚመለከታቸው የህግ አካላት ጋር በጥብቅ ቅንጅት በመስራት የተገኘውን ውጤት ለተከበረው ምክር ቤትና ለቋሚ ኮሚቴያችን እንድናውቀው እንዲደረግ ከምክር ቤት አባላት በተሰጡ ሀሳቦች ንጹህ የኦዲት ግኝት ያለባቸው ተቋማት ቁጥር ጨምሮ መገኘቱ የሚበረታታና ለሌሎችም ተሞክሮ እንዲዳረስ ማድረግ እንደሚገባ የተጠቆመ ሲሆን የከፋ የኦዲት ግኝት ያለባቸው ተቋማት ቁጥር መጨመሩም በዘርፉ የአሰራር ማሻሻያ ማድረግ እንደሚገባ ያመላክታል ተብሏል።